አይናችንን ከድነን በመንገልጽበት ቅስፈት አዳዲስ የሳይንስና ቴክኖሎጂ ቱርፋቶችን ይዞልን ብቅ የሚለው የዛሬው የዘመነ ዓለም የውትድርናና የልዩ ልዩ የጦር ክፍሎች ውጤት ነው። የዕለት ተዕለት ህይወታችንን ምቹ መደላደል በመፍጠር ኑሯችንን ያቀለሉልን የግንኙነት መሳሪያዎች፣ የየብስ የውሃና የአየር መጓጓዣዎች፣ ኮምፒውተሮች፣ የህክምናና የእርሻ መሳሪያዎች ከሐሳብነት ወደ ተግባርነት የተለወጡት በወታደራዊ ተቋማትና በሳይንስና ቴክኖሎጂ ማዕከል ነው። ወታደራዊ ተቋማት በተለይም የሁለተኛው የዓለም ጦርነት መገባደድ እንዲሁም የቀዝቃዛው የዓለም ጦርነት መጀመርን ተከትሎ ዓለማችን በሳይንስና ቴክኖሎጂ ከፍተኛ ምርት የታዩባቸው መሆኑን ድርሳናት ያትታሉ። ዛሬም ቢሆን ወታደራዊ ተቋማትና የምርምር ማዕከላት በሳይንስና ቴክኖሎጂ ፈጠራ የአንበሳውን ድርሻ እንደያዙ ናቸው። ሀገራት በዚህ ወቅት በሁሉም ዘርፍ ቀዳሚ ለመሆን ሲጥሩ ይታያሉ። በወታደራዊ ሳይንስና ቴክኖሎጂ የበላይነት መቀዳጀት ደግሞ የመጀመሪያው ዕቅዳቸው ይመስላል። ወታደሮቻቸው ውጊያ ላይ ብቻ ሳይሆን ከቴክኖሎጂ መፍጠር ጋር ተያይዞ አቅም እንዲኖራቸው አበክረው ይሰራሉ። ለአዳዲስ ዘመናዊ ጦር መሳሪያዎቻቸው ውልደትም መሰረትም ይሄ ነው። እናት ምድር ኢትዮጵያ በምትገኝበት የአፍሪካ ቀንድ ቀጠና ያለው ነባራዊ ሁኔታ ያልተረጋጋ እንደሆነ ሁሉም የሚያውቀው የአደባባይ ሀቅ ነው። በቀጠናው ከሚገኙት ሀገራት ባለፈ የዓለም ሀያል ሀገራት ብሔራዊ ጥቅማቸውን ለማስከበር በስፍራው እንቅስቃሴ ማድረግ ከጀመሩ ሰንብተዋል። ታዲያ ይህ የዓለም ፍላጎት አዙሪት በሆነ ቀጠና የምትገኘው ሀገራችን የራሷ ብሔራዊ ጥቅም በቀጠናው ስላላት አቅም በፈቀደ መንገድ ሁሉ የጦር ኃይሏን ማዘመን የግድ ይላታል። የሩቅና የቅርብ የጂኦፖለቲካ ትርምስና ፍላጎት በሚታይበት አካባቢ ውል የለሽ ወይም ውል አልቦ የነውጥ ኃይል የሚተራመምበት አካባቢ የኢትዮጵያን ህላዌ ለማወክ በጋሻ ጃግሬነት ለመሰለፍ የሚከጅሉ ብኩኖች ባሉበት አካባቢ መድህኑ ሁለንተናዊ ራስን መቻል ይህም ለኢትዮጵያ ወሳኝ ቁም ነገር ነው ለማለት ይቻላል። የመከላከያ ተቋማችን በታሪክም አሁን በዘመናችን እንደምንመለከተው ትልቁ ሴቱና ሀብቱ ለሀገራችን ሞደርናይዜሽን የመዘመን ስልትና አግባብ ግንባር ቀደም መሆኑ ነው ከተቋቋመበት ጊዜ ጀምሮ። ይህ መሆን አለበት ሲባል ዘመናዊ የጦር መሳሪያ መታጠቅ ብቻ ሳይሆን ቴክኖሎጂ መጠቀም የሚችል እውቅታን የሚያስወግድ የሚጠግንና ችግር ፈቺ የፈጠራ ስራዎችን የሚያበረክት የሰው ኃይል ማፍራት ጭምር ያካትታል። የኢትዮጵያ መከላከያ ሰራዊት አገራችንን ከየትኛውም ትንኮሳ ለመከላከል ከማንኛውም ጊዜ በበለጠ በከፍተኛ የሙያ የእውቀት ዝግጁነት በቴክኖሎጂና በክህሎት በአስተማማኝ ሁኔታ በመደራጀትና በመዘመን ላይ የሚገኝ ተቋም ነው። እነዚህን አቅሞች የምናጎለብተው ለመዋጋት አይደለም፣ ውጊያን ለማስቀረት ነው። ትናንሽ አቅም ይዘው ለሚሰሃቱ ኃይሎች ብዙ ጊዜ እንዲያስቡ ለማስቻል ነው። ውጊያን ለማስቀረት ዲተር ለማድረግ ከፍተኛ አቅም ስላለው ነው። ያ ግን ሳይሆን ቀርቶ ደግሞ ቢያጋጥም ባጠረ ጊዜ ውስጥ ለማሳጠር የሚያግዙ አቅሞች ናቸው። ከዘመኑ ትጥቅ ጋር ራሱን ያዛመደ ሰራዊት እየተገነባ ነው። መልከ ብዙ የሆኑ ግዳጆችን በአንድ ጊዜ በተመሳሳይ ወቅት መወጣት የሚችል ራሱን በአደረጃጀትም በትጥቅም በአስተሳሰብም በስልጠናም ያዘመነ ሰራዊት እየገነባች ነው ኢትዮጵያ።
ሪፎርሙ ቤዚካሊ የሚያጠነጥነው የአገሪቷን የግዛት አንድነት፣ የአገሪቷን ሉዓላዊነት፣ የአገሪቷን የህዝቦች ደህንነት መነሻ አድርጎ እንዲጠብቅና እንዲከላከል የአገሪቷ ብሔራዊ ጸጥታ ኃይል መደራጀት አለበት። አንደኛው ሪፎርሙ የሚያጠነጥነው አስተሳሰብ ነው፣ ኢትዮጵያዊነት ነው። ሁለተኛው አስተሳሰቡ ኢትዮጵያዊነት በቂ ስለማይሆን ለኢትዮጵያዊነት ጠቅላይ ግዛት ሊመች የሚችል ችሎታ መፍጠር አለብን። ይህንን መነሻ አድርጎ በአንድ በኩል ውስጥ ላይ የተቃጣውን ጥቃት እየመከተ በሌላ በኩል ደግሞ ይህንን ሪፎርም እየሰራ የነበረ የጸጥታ ኃይል ነው ያለው። ለኢትዮጵያ ሀገራችን ሉዓላዊነትና ብሔራዊ ጥቅም ማስፈጸሚያና ስኬት የወታደራዊ ምርምር ተቋማትን በአይነት በብዛትና በጥራት ከምንጊዜውም በላይ ማቋቋም፣ ማበረታታት እንዲሁም መደገፍ ያስፈልጋል። ሞር እርካታ ሳይሆን ሞር መጠማት፣ በቃ ሳይሆን ሞር መፈለግ በውስጣቸው እንዲተከል፣ እንዲመራመሩ፣ እንዲያመርቱ፣ እንዲሰሩ አደራ ማለት እፈልጋለሁ። በጣም አስደሳች ጊዜ ነው። እንኳን ደስ ያለን ልላችሁ ወደ አገራችን አሁን የደረሰችበት የተልእኮ ዝግጅት ከፍ ያለ ነው። ስለሆነም ይህ የዘወትር ዝግጁነታችን አገራችንን በበጎ የማይመለከቱ ሁሉ አንዳች ክፋት፣ አንዳች ሳንክ፣ አንዳች ሴራና ተንኮል እንዳያውጠነጥኑ ኃያል መልእክት ስለሆነ ይህንኑ በዚህ ዕለት ይወቁት። የፈጠራና የማድረግ አቅማቸውንም በማሳደግ የጸጥታ ኃይሉን ትርጉም ባለው መልኩ በይበልጥ መደገፍ ይገባል እንላለን። ሰላም።